ሉላ ግን የማታ ፕሮግራም እንዴት ነበር? አቤት እኑን ግን አይታችኋታል? አንተ እያለ ቤት በኩል እናያታለን። እኔ እንዳታያት አላልኩም፣ አትንኳት ነው ያልኩህ። እሺ ቆይ ሀሩስ? አይ ባህሩማ ቀልድ አላውቅም። ምንድነው አንተ ሁለቱን ማፈና አላንቀሳቀስ የምትለው? ይኸውልህ ሀሩዬ ማትሻር ማትቀየር ነች። እኑ ግን ፕላን ቢ ነች። ምናልባት ሀሩ ብትጠግብብኝ በእኑ ነው ማንጨረጨራት። እንዴት አውቀበታል እባክህ? እንደ ምሁር ነው አንድ አስተዋይ። በእውነት እውቀትህ ልቤን ነካው። እናንተ እስካሁን አልጨረሳችሁም እንዴ? አቶ አብርሃም እርምህን ሞልቶልህ ብትቀድመን ልታወራ ነው እንዴ? ኧረ እናንተ ግን ምንድነው የሚሻለን? ለምኑ ይላል እንዴ? አታየው እንዴ እንዴት ልሳኑ እንደተዘጋ? እኛ እንግዲህ የቻልነውን አድርገናል። አልሰማ ብሎ ከተወጣጠረ ደግሞ ራሷ ደህና አድርጋ ታበርድለታለች። በቃ እንደፈለገች ታርገው ብለልን ተዋት ነው? ለምንድነው እሷ የምንተዋት? እሱን ነው የምንተወው። እሷ ምን እንድናደርጋት ነው? እሱም በኋላ አሳያለሁ። ለማንኛውም ባቢ እየጠበቀ ስለሆነ እንሂድ። እንደዚህ ያነከሽ ነው እንደምትሄጂው? እና ልቅርልሽ? አረ ብትቀሪ ይሻልሻል እንዴ። ምን ሰውንኩ ተሰበርኩልቲ ነው። ለማንም የማስረዳት ግዴታ የለብኝም እኮ። ባታስረጂ መጠየቅሽ አይቀርማ። ማን አባቱ ነው ደግሞ የሚጠይቀኝ? እንዴ ተማሪው ነው። እጭ እዩኒት መቅዲዬ፣ በቃ ግቢ እንገናኛለን። እሺ ቻው። እኔም እኮ ወደ ግቢ ነኝ። አብረን አንሄድም እንዴ? እንዴት አደርሽ? ትንሿ ደህና አደርሽ? ልጆቹ አልተነሱም እንዴ? ይዙ ተነስቷል። እኑ ግን አልተነሳችም። እንዴ ምን ሆና ነው እስካሁን ያልተነሳችው? ተነስታ ነበር፣ ተመልሳ ተኝታ ነው። ለምን አመማት እንዴ? እኔ እንጃ፣ ዝም ብላ ተኛችው። እኔ ግን ረፍዶብኛል። ልሂድ በቃ። ሂጂ። እሺ በቃ በዛው ይዛና አንጠሪው። እሺ ልጄ ምን ሆና ነው እስካሁን ያልተነሳችው? እንዴት ነህ ይዙ? እኑ ምን ሆና ነው እስካሁን የተኛችው? ኧረ አሁን ተነስታ ስታስቀኝ ነበር። ደበረኝ ነው ምናምን ብላ ተኛች። እስኪ ጥራት። ለምንድን ነው የደበራት? እንዴት አደርሽ አክስቴ? እንዴት አደርሽ የኔ አበባ? ነገር እየበላች ነው። ሌላ እንዴት ታራለች? እማዬ ማ የኔን ሆነች ነገረኛ? ቀላል ነገረኛ። ዝም በል አንተ። ምን ነው እንዬ? ደብሮኛል። ዛሬ ይዛኝ ውጣ ስለው እምቢ አለኝ። መች እምቢ አልኩሽ? ስራ አለኝ እኮ ነው ያልኩሽ። ስራውን ስንመለስ አግዛለሁ አልኩ አይደል እንዴ? ማን? አንቺ? አዎ እኔ። ምን ነው ይዙ? ምን አለበት ይዛት ብትወጣ? እሺ አሁን ለምን አንሰራ? ኧረ ማሚ እሱ ስራው ቶሎ አያልቅም። ከግሺ ለምን የማያልቀው? ኧረ ይዙ በእናትህ ስንመለስ እንሰራዋለን። አሁን የምንከራከርበትን ሰዓት ብንሰራ ይሄኔ ግማሹን ጨርሰን ነበር። ይዙ በእናትህ ላምጣና አሁን እንስራ። እንዴ ምንድነው ችግርሽ አንቺ? እሺ በቃ መጣ። እንዬ። አቤት አክስቴ። እንዴት ሆነልሽ? ምኑ? እንዴ ያንቺና ይዛና ነገር ነው። በነገራችን ላይ አክስቴ ይዙ ትንሿን በጣም ነው የሚወዳት። እቺ ደግሞ ምንም ፍቅር ብሎ ነገር የለም መስሎት ነው እንጂ። ወይ መስሎት እንኳን አይደለም እንዴ። እና ምንድነው ወደዳት ብለሽ ተስፋ ልትቆርጭ ነው እንዴ? ተስፋ መቁረጥ ምን አመጣው? ያው ቀላል አይደለም ለማለት ያህል ነው። እንደዚህ ነው እንጂ እኔ እናት። በቃ ቶሎ መስራት ከቻለን እንሄዳለን። የፈለኩበት ትወስደኛለህ? አዎ እንደውም ለማታው ማመስገኛ ይሆነኛል። ለምን የምታመሰግነኝ? ትላንት ላደረግሽልኝ ነው። አራት አካብድ እባክህ። እንደና ነገር ያደረኩላት መሰልኩ እኮ። እውነቴን እኮ ነው። እንደዛ አዘጋጅተሽ እንዴት ደስ እንዳላት። በተለይ አበባውን ሰዓት እኮ ብታያት በስመ አብ። ይዞ አታካብድ በእናትህ። እኔ አንተ ደስ እንዲል ብቻ ነው የምፈልገው። ደግሞ ማንም ትሁማን አንተ ምርጫ ከሆነች ደስ ይለኛል። እንዬ ትንሿን ወደሽልኛል አይደል? ለምንድን ነው የማልወድልህ? አንተ ወዳት የለ እንዴ? እውነት አመሰግናለሁ። እንኳንም እህቴ ነሽ። አልሄድሽም እንዴ? እቃ ረስቼ እኮ ነው የመጣሁት። ምን ረሳሽ? ኧረ ምንም ተውኩት።
ና ተቀመጥ። ሌላ ነገር እንዳታስብ ብዬ እኮ ነው። አታስባክ፣ ምንም አይመስላትም። ተከትያት ማስረዳት አይሻልም? አታያትም እንዴ? በጣም ተናዳለች እኮ። በራሷ እንድትረጋጋ ተዋት በቃ። ምን አይነት አጋጣሚ ነው በእናትሽ? ምንም ማለት አይደለም። ምናልባት እኔ እናንተ የምንተዋወቀው ነው እሷ ስለማታውቀን ይሆናል። ይዙ ወይ ወደ ስራችን እንግባ። እሺ። ምንድነው? ምንም። ምን ማለት ነው እንደዚህ ሆነሽ? ምንም ማለት ስለረፈረብኝ ነው ሀሩ። በኋላ እንገናኛለን። ቆይ እንጂ ንገሪኝ፣ ምንድነው እንደዚህ የረበሸሽ? ትንሿ ሀሩ ይዙ እኮ የእኑን ጉንጭ ሲስማየው። ሲስማት? ታዲያ ምን ችግር አለው? እህቱ አይደለች? እሱማ እህቱ ናት አለ አይደል? አንቺ ቅናተኛ። አረን አልቀናውም። ለማንኛውም እነሱ አብሮ አደግ ናቸው። እህትና ወንድም ባያቸው። በማንኛውም ሰዓት የምታየው ነገር እንዳይረብሽ። በዚህ ልክ የምትረበሽ ከሆነ ደግሞ ይዙን አውሪው። ምን ብዬ ነው የማወራው? ይዙ እኮ እንደ እህቱ ነው የሚያያት። እኔም እኮ እሱን ነው የምልሽ። ለነገሩ ዝም ብዬ ነው የምረባበሸው። ጎበዝ፣ እንደዚህ ራስሽን አረጋጊ እንጂ በሆነው ባልሆነው የምትረበሽ ከሆነ አንቺ ነሽ የምትቆጪው። እሺ በቃ ረፍዶብኛል። በኋላ እንገናኛለን። ልሂድ። ጎሽ ልሸኝሽ፣ በዛውም እንቀሳቀሳለሁ። ደህና አደራችሁ። አንዴ እናውራ። እየሰማው ነው። ማን እየሰማህን አይደለም ማለት? አንዴ እናውራ ነው የተባልከው? እኔም እኮ እየሰማው ነው ያልኩ። ምንድነው የሚያስገለፍጥሽ? ስነ ስርዓት ሰውዬ። አንተ ግን በጣም የተበጣጠስ ካልመሰለ እሱን አንተ ላይ ይመለከታል። ቆይ ለዚች ብለህ ነው እኛን እየተናገርከን ያለው? ስነ ስርዓት ሰውዬ። ስም አላት፣ በስሟ ጥራት። ተምች ማን አባል ነው ተምች? አንተ እዩ፣ ብንሄድ ይሻላል። እውነትህን ነው። ብንሄድ ሳይሻል አይቀርም። አይ ወንድ ልጅ በግ የሆነን ፍጥረቶች። አሁን እንደው ጤነኛ ሰው በዚች ይታለላል? እኔማ ቆይ አፈር ካላበሏት ሞቻለሁ። ቆይ እንደውም በደንብ ነው ለያዘዝችኝ። ዛሬ ካልሰራውለት እኔ ሞቻለሁ። ከዛሬ በተአምር ማለፍ የለባትም። የሆነ ነገር እናድርግ። እናንተ መቅዲ እንድታግዘን ብንጠይቃትስ? አይቹቹ እንዲህ ገሃድ ወጣህ ማለት ነው? ምንድነው ጋር የወጣው? እውቀት ነው። እሱማ ከድሮ የነበረ እኮ ነው። እናንተ አላምን ብላችሁ እንጂ እኮ እኔ ምጡቅ ነኝ። አሁን ክፉ አታናግረኝ። ምን ማድረግ እንዳለብን እናውራ። እኔ እንደምታውቁት ምንም ማሰብ አልችልም። እናንተ አስቡና እኔ ያደርገዋለሁ። እንዴ ትነበብ ቹቹ ነግሬያለሁ። ትነበብ አትበለኝ። ምንሽ ይነበባል ነገሩ? ገለባ። ማን ነው ገለባ? ሙትቻ። ሙትቻ? ይሄ እጅ ይታይሻል? እንኳን ለኔ ለጓደኞችም አይታያቸውም። እሺ ስልባቦት። ምን አባሽ ነው አንቺ የምትሳደቢው? አንተ ቅቤ እየቀባኸኝ ነው አይደል? ስሚ፣ ምንም ቢሆን እኮ ወንድ ልጅ ነኝ። አጓጉል ቦታሽን መትቼ በዛጋሽስ? ወንድ ልጅ ስለሆንክ ነው እንዲህ እየተወረገረክ የምትሳደበው። አንተ ተወኝ እባክህ። እቺ ልክ ልኳን ይዤ ካልነገርኳት ምንም አይገባትም። አንድ ነገር አፈን ክፈትና ልክ ልክ መናገር እንዴት እንደሆነ አሳይካለሁ። ተይ እንጂ እስኪ ሞክሪኛ። ምን ሆናል አንተ? ምን ሆንኩ? ቆይ ስትሰዳደብ ልትል ነው እንዴ? ለነገሩ መክሊቱ ተንኮልና ስድብ አይደል? ሾካካ። ወይኔ ቹቹ፣ እኔ ግን ብቻሽን ያገኘሁሽ ቀን ብቻዬን ያገኘኸኝ ቀን ምን ልትሆን? ባለጌ። አይቹቹ መጨረሻ እንዲሆነ ተወኝ በእናትህ። እነዚህ ማይረቡ። እኔ ምንም ቃል የለኝም ላንተ የሚሆን። አሁን እሱን ተውትና እየሄድን ስለዩ እናውራ። ለምንድነው ደግሞ የምናስበው? በጣም ስለምናፈቅራት ተጨንቀን። አብርሽ ከዚህች ልጅማ ፍቅር ይዘዋል። ምን አባና ያልኳን? ፍቅር ይዘዋል። ከጅልሃታል አይደል? ምን ሆነሽ ነው የተናደድሽው? እቺ ዩናታ አብረን ቆመን እያለ ልውል ሲመጣ ላቅጣብኝ ጥላኛ ሄደች መሰላችሁ? የምርሽን ነው? እና እቺ ትንኳሽ ቆይኔ ባልሰራላት መቅደስ አይደለሁም። ለምንድን ነው ጥላሽ ሄደችው? ወንድ አይታ እንዴት ታኛ አትሄድም? ለነገሩ ባክሽ እኔም ከድሮ አትመቸኝ። ሰው መስላችኋለች እቺ እባብ እንዴ? ቆይ ለምንድን ነው ሁለታችሁም የተናደዳችሁባት? እኔማ መቅደስ አይደለሁም ባልሰራላት። እንደዚህ አሳረኝማ ከልውል ጋር ነው ማጣላቸው። ምን ልታደርጊያቸው ነው? እሱም በቅርቡ ምን እንደማደርግ አሳይሻለሁ። ነው አሁን እንሂድ በቃ። እሺ እንሂድ። አንተ እንዴት አደርስ? አንተ ምንድነው? እንደ ባላችን ቢሆንማ ጉልበት ነበር መስማው።
ግን ያው ዝቅ ከምል ብዬ ነው። ለምንድን ነው ጉልበቴን የምትስመው? ያው ትንሿ እንድትሰጪኝ ነው። ወይ ተይዛለች። አይ በህይወት ያለ ሰውማ ተስፋ አይቆርጥም። ሀሩ እኔ ልሂድ፣ በቃ በጣም ቸኩላለሁ። አንቺ ተመለሽ። ሀረጊ በቃ ተመለሽ። ከዚህ በኋላ ያለውን እኔ አደርሳታለሁ። እንዴ ሉሌ ምን ሆነ ነው? ግሪን ያመመኝ እኮ ነው። እዩ አውቀሽ ነው እንዴ ብትተናከያቸው? ሰላም እኮ ነው ያልኳቸው። ምን ችግር አለው? እንደማይፈልጉ እያውቅሽ ለምንድን ነው ሰላም የምትያቸው? ልታናድጃቸው ፈልገሽ ነው እንዴ ሉሌ? ያንተ ጓደኞች ስለሆነ እኮ ነው ሰላም እያልኳቸው ያሉት። ካጠፋው ደግሞ በጣም ይቅርታ። ጥፋት ስለሆነ ስላልሆነ ሳይሆን በቃ እንድታወሪያቸው አልፈልግም። እሺ በቃ በጣም ይቅርታ። እንሂድ በቃ። ሉሌ ይቅርታ። እዩ ሻልኩሽ እኮ በቃ አሁን እንሂድ። በእናትህ ሉሌ ይቅርታ። እዩ በጣም ደብሮኛል። በቃ እንሂድ። እንዲያኩርፈኝማ አትሄድም። ቢያንስ ትንሽ ፈገግ በልልኝ። እሰይ ጭራሽ መንገድ ላይ። እሺ ቲቲ ምን አለ ከመንገድ ዳር እንኳን ዞር ብትሉ። ተነበብ ከዚህ እንጂ ትነበብ አትበሉኝ ብያለሁ። ሁለተኛ ትነበብ እንዳትሉኝ። በእናትሽ አንቺ ደግሞ አትንጣጭብኝ። ከዚህ ሂጂልኝ። አረ ጩኸቴን የገረመ ትነበብ። ሉሌን እየረበሽብኝ ነው። ከዚህ እንጂ እንደው ካመጣሹ አይቀር ለምን እውነቷን አናወራም እንዴ? የምን እውነት ነው የምናወራው? ስማ አንተ በግ፣ እቺ ባብ ወዳህ እንዳይመስልህ ጓደኞችን ለማናደድ ነው እየተጠቀመችብህ ያለችው። ምን እንዴ? ምንድን ነው የምታወሪ ሴትዮ? የማወራውማ ግልጽ ነው። ካላመንከኝ መቅዲን ጠይቃት፣ ሁሉንም በዝርዝር ትነግረዋለች። ቆይ ግን ለምንድን ነው በዚህ ልክ የምትቀኑብን? እናንተ አብራችሁ ከሆናችሁ ወርቅ ስለምትተፉ ጅል። ቆይ ግን ለምንድን እንደዚህ ያለችው? ሉሌ ማንም የማያገኘን አንተን ስላገኘው ነው ሁሉም እንደዚህ የሚቀናብኝ። እኔ ግን እንደዛ አይመስለኝም። እና እንዴት ነው የሚመስል? ሉሌ አታምነኝም እንዴ? ይሄ እኮ የማመን ያለማመን ጉዳይ አይደለም። ይኸውልህ ሉሌ በእናቴ ስም እምልልሃለሁ፣ ሁሉም እኔ እናንተን ለማለያየት ወገቡን ይዞ ተነስቷል። እሱን እንኳን አብረን የምናየው ይሆናል። ሉሌ በእናንተ እንደዚህ በጥርጣሬ አትይኝ። ከእነሱ ድርጊት በላይ አንተ ጥርጣሬ ነው በጣም የሚጎዳኝ። እኔ እኮ እየጠረጠርኩሽ አይደለም እንዴ ሉሌ። ተጠራጠርከኝ እኮ። እዩ ኧረ በፈጠረሽ ልታለቅሽ ነው እንዴ? ኧረ አላለቅስም። በቃ ሻውን ወደ ግቢ እንግባ። እዚህ ቆመን ደግሞ ተማሪ እንዳያየን። እሺ ግባ አንተ። በቃ እኔ እመጣለሁ። እንዴ የት ልትሄጂ ነው? የትም እዚሁ ነኝ። እመጣለሁ በቃ። እርግጠኛ ነሽ? አዎ እመጣለሁ። እሺ ወይኔ ወይኔ ከዛ ያለው ስማ ነው። ኧረ ይዙ ይሄ ምንም ያልቅ ጉድ አይደለም። ቶሎ ቶሎ ከጨርስ ለምንድን ነው የማያልቀው? እንዴ ሰዓታችን ከጀመርን ይኸው ንቅንቅ አላለም አይደል እንዴ? አይ እንግዲህ አትነጫነጭብኝ። ከፈለግሽ መተው ትችያለሽ። እንዴ ይሄ ሁሉ ሰዓት ሰርቼ አልወስድሽም ልትለኝ ብቻ እንዳይሆን ብልሽ ታስገድጅኛለሽ? እንዴ ቀላል አስገድዳለሁ? አዎ አስገድዳለሁ። ምንድን ነው ምን ተፈጣለ? እስኪ አንዳንዴ እንኳን ሰበር በይ። ጠላቴ ሰበር ይበል። እኔ ምን በወጣኝና ነው ሰበር እምለው? እንደውም እንደምታምጪ አይደለም ከዚህ ቤት ንቅንቅ አይደለም ነው? አዎ ነው ነው ይዙ። አዎ አልኩሽ እኮ። አሁን አርፈሽ ስሪ። ስማ ይዙ፣ ትላንት የትንሿ ልደት እንዴት ደግሰ እንደነበር ታስታውሳለህ አይደል? ምን አባሽ ልትሆኚ? አክስቴ ብር ስጠይቅ ደግሞ የለኝም ብልሃት ነበር አይደል? እኑ አስበዋል። ግን እሷን ብር ከልክላት የሚስትህ ልደት ማክበርን ብታቅ ምን እንደምትልህ? ማስፈራሪያሽ ነው? አዎ ተይ። እኔ ያዝኩሽ ቀን ግን ይቆጭሻል። አይመለከተኝም። እሺ ችግር የለውም በቃ እንወጣለን። እውነት እንወጣለን አልኩሽ እኮ በቃ። ክፉ አመሰግናለሁ ወንድሜ። ኧረ ጦሴን የምን ወንድም ነው? አርፈሽ ስራሽን ስሪ። እንወጣለን በቃ። አንተ ወፍ እናንተ የሌላችሁበት የለም እንዴ? ምን አባ ነው የምትቆጥሳት አንተ? ሰዓት ረፍዷል እና ቢረፍድስ እንደዚህ የቆጥርከው እንደምትወስዳት ሰውዬ ነግሬሃለሁ። ርቀትን ጠብቅሽ። አንተ ቆይ ሁሉንም ሴቶች ከልክለኝ ትችላለህ እንዴ? አዎ እሷ እህታችን ነች። ሌሎቹን ከፈለክ እንደፈለክ ማድረግ ትችላለሽ። ሰዓት ረፍዶባታል። ትምህርት ቤት መግባት አለባት። አፈር አባግባና እኛ ታዲያ ትምህርቱ የምንሄድ አይመስልም እንዴ? ወይ አትመስሉ። ቆይ ታዲያ እንደዚህ ለብሰን የትም እንሄድ ነው የሚመስልህ? እናንተ አልባሌ ቦታ ለመሄድ ልብስ ትመርጣላችሁ እንዴ? ባቢ እናውራ እንዴ? ምንድን ነው የምናወራው? ስለ አልባሌ ነገሮች ነው። አሁን ማውራቱ ይቀር። ካንተ ጋር ግን ለብቻችን ያገናኘንሽ። አይ ባቢ፣ ሰው እንደው ከአመት አመት አይሻልም? እንደው የያዘ በሽታ እንኳን አያስተምርህም? የምን አባ በሽታ ነው አንተ? እነዛ በጥንቃቄ ጉድለት የያዘ የስነ ተዋልዶ በሽታ ነው። አትጥቀሰው እባክህ። ድንገት መውለድ እኮ ባንተ አልተጀመረም እንዴ እናንተ። አረ
በዛ ላይ ደግሞ ሚስቱ ላይ ስልኩን ዘግቶባት ይሄው እኔ ጋር ስደውል ያደረችው። ወይ አንተም ጋር ደውላ ነበር እንዴ? ወይ ኧረ እኔ ጋርም ደውላ እየተናፋረቀች ነበር። ምን አለ ለእኔ ባያስብ ለልጁ እንኳን ቢያስብ እያለች ነበር። አንተ ግን እንደው ሰው ባትፈራ ፈጣሪን አትፈራም? ግን ባቢ ትልቅ ሰው አይደለህ እንዴ? ልጅቷን ከትምህርቷም ከቤተሰቧም እንዳትሆን አድርገህ ቁጭ ታደርጋታለህ ባዶ ቤት? እናንተ ያማችኋል እንዴ? የሚያምም አንተ ነሽ ባለጌ ስድ ቅሌታ ወራዳ በልቶ ካጅ። እውነት ባቢ በምድር ባትጠይቅ በሰማይ ብትጠይቅበታለሽ። ኃጢአተኛ በደለኛ ልቀቃት። እነዛን ሁሉ ሴቶች በፍቅር በደለ። አሁን ደግሞ እሷ ጋር መጣ። እውነት ባቢ ወንድሜ ስለሆንክ እንጂ ማልፈ ካሁን በኋላ ደግማ አጠገቧ እንዳትደርስ። እንዳንተ ከመሆንማ ሞቼ ብቀር ይሻልኛል። ሴት አወል እኔ ረፈደብኝ። ወይኔ ልሂድ። ሂጂ ሂጂ እናቴ። ስሚ አንቺ። ማኔ ነው? አዎ አንቺን ነው። ሴቶች ሰላም ነው? የማየው ነገር እንኳን ሰላም አይመስልም። አንዴ ብቻዋን ላውራት። ሂዱ ወደዛ እናንተ። እዩ መጀመሪያ ተረጋጋ። አቦ ስለ መረጋጋት ትጠይቅሽልን በእናትሽ። ሂዱ አንድ ወደዛ። ሴትዮ በጣም እየዘለልሽ እንደሆነ ታውቆሻል። ችግር የለውም። ትንሽ ወደዛ ጠጋ ብላችሁ ጠብቁኝ። መጣሁ እንዴ። እሺ ምንድነው አንቺ እንደዚህ ለያዥ ለገናዥ ማስቸገር? ምን አይነት እስስት ነሽ ግን? ሴትዮ ንግግርሽን አስተካኪ እና ምን እንደሆንሽ ተናገሪ መጀመሪያ። ትሰሚኛለሽ? ያልመታሁሽም እኔ ሆኜ ነው። እሺ እሺ። ቆይ ግን አንቺ ስለ ሉል እንዴት ሌላ ሰው ሄደሽ ታወሪያለሽ? ለማን ነው ደግሞ ያወራሁት? እሱን አንቺ ራስሽ ታውቂዋለሽ። ስሚ እኔ መቅደስ ስላንቺ የማወራበት ምንም አይነት ጊዜ የለኝም። እሺ ስራ ፈት። በጣም ጊዜ የለሽም አይደል? ወረኛ እዩ አትፈታተኝኝ። እሺ ንግግርሽን አስተካኪ። በፈታተንሽስ ምን ልትሆኚ ነው? እዩ አሁኑኑ ከዚህ ብትሄጂ ይሻልሻል። ራስሽን እንዳደገኛ ሰው ነው እንደምታዩ። እኔ ብቻ ሳልሆን አንቺ ራስሽ እንዳደገኛ እንድታይ ነው እሺ ማድረግሽ። ኧረ እባክሽ። እውነት እዩ ሳልፈልግ ላስደብርሽ ነው። ዝም ስትባይ ካንቺ ሌላ ሰው ያለ ራሱ አይመስልሽም አይደል? በተንኮልና በክፋትማ እንደማልደርስብሽ በደንብ አድርገሽ ታውቂያለሽ። እንደማትደርሽብኝ ማወቅሽ አንድ ነገር ነው። ላደረግሽው ነገር ደግሞ ዋጋ ካላስከፈልኩሽ እኔ እዩ አይደለም። እሺ ስሚ ልውልን ከጓደኞቹ ጋር ለማጣላት ይሄን ርቀት መጓዝ አይጠብቅብሽም ነበር። እሺ ምን ያህል ርቀት መሄድ እንዳለብኝ የምትነግሪኝ አንቺ ነሽ። እኔማ እንዴት ነግርሻለሁ? ልጆቹ እኮ በምንም አይነት ጉዳይ የሚጣሉ አይነት አይደሉም። ስሚ እዩ እኮ ነኝ። አንቺ ሄደሽ ስላቃጠርሽ እቅድ የሚበላሽ ነው እንደሚመስልሽ? እሱን ዞረሽ ብታይ ይሻልሽም። አንቺ እንደዚህ ቀሽም ነሽ እንዴ? ለካ ኧረ ተለቀቁ። ባልሰራላችሁ ልዩ አይደለም። እሺ እናንተ ውሾች። ኧረ መቅዲ እንደዚህ ጀግና ነሽ እንዴ? አንተ መታይ ልበል? ኧረ እኔ አልመታሁሽም። ምን ነው መናገር የምትፈልጉት ነገር አለ? ኧረ ምንም የለም ምንም የለም። ምን ነው ጓደኛችሁን ስለመታው ቀር አላችሁ እንዴ? ኧረ ምንም ቀር አላለንም። አፍልቶ ነበር እንኳን መታሹ። ወይኔ ወንድ ልጅ ነግራችሁ ነበርኩ እቺ ልጅ ዋዛ እንዳልሆነች። አተ ቹቹ ትንሿ ሉሊ ምን ነው? ምንም ትንሽ ደብሮኝ ነው። ምን ነው ወደ ክላስ አጋባም እንዴ? አልገባም ባክሽ፣ ወደ ቤት ልሂድ። እንዴ በር ላይ ደርሰክ እና ቢላን አላገኛቸውም እንዴ? ኧረ አልመጡም። አሁን እኮ አብረን ነበር፣ እየመጡ ነው። ታያቸው ባክሽ፣ ምን አባታቸው ያደርጉልኛል? በቃ እኔ ወደ ቤት ልሂድ። ሉል እኔም ደብሮኛል። የሆነ ቁጭ ብለን እናውራ። እሺ ደስ ይለኛል። እንዴ እናንተ ምንድነው ይሄ ወረቀት አያልቅም እንዴ? ኧረ ማሚ የሚያልቅ ጉድም አይደለም። ተውታ ተውት። አዎና እንዴ ልጅቷን በራብ ልትገላት ነው እንዴ?
እማዬ ክፉ ሰው እድሜው ረጅም ነው። እሺ አታስቢ። ሞቷን የተመኘች አይጥ የድመት አፍንጫ ታሸታለች አሉ። ጎሽ ጭራሽ በተረትና ምሳሌ መሰዳደብ ጀመራችሁ እንዴ? አትሰሚም እንዴ? እንደ ደመኛው እኮ ነው ጥምድ አድርጎ ያዘኝ። እኔ ስራ ፈትቼ የሚይዝሽ? ኧረ ይዙ ይብቃን በእናትህ። ነገ የቀረውን እንሰራለን። እንደዛ ከሆነ መውጣታችን ለነገ ይዘዋወራል። እውነት? እንደውም ተውኩት። እሺ ስቀልድ ነው። ነይ በቃ። አልፈልግም። ስቀልድሽ ነው። ነይ እንሂድ። በቃ አልፈልግም አልኩ እኮ ሰውዬ። አየህ አይደል ስራህን። ምንድን ነው? ይቅርታ አልኩሽ አይደል ሴትዮ? እንደውም ብቻዬን ነው የምወጣው። ብትለምነኝ ይዤ ካልወጣ ነው። አዎ ነው። ምን ይሻላችኋል ግን እናንተ? አሁንም ያው እንደ ልጅነታችን ያለው አለቅቃትም። እንደውም ትዝ ይልሃል ይዙዬ፣ ልጅ እያላችሁ ስትጫወቱ እሷ ሌላ ባል ስታገባ ሙሉ ቀን ስታለቅስ የምትውለው። ምን ማልቀስ ብቻ፣ ምግብ ራሱ መች በላ ነበር። አይ ልጅነት፣ ምን ነው እንደ በፊቱ በሆናችሁልኝ። አይ ደስታ፣ አቤት አቤት አቤት። እንዴ ምን ጀመርሽ እማዬ? ምን እጀምራለሁ? እውነቴን እኮ ነው። በህይወቴ መርቄ አልጠግበም ነበር። ለምን ነው የምትመርቂኝ ደግሞ? እንዬን እዚህ ብታስቀርልኝ ነዋ። ኧረ እማዬ ዝም በይ፣ ሰምታ ደግሞ እንዳይደብራት። እንዴ ለምንድን ነው የሚደብራት? ለእኔም እኮ ልጄ ናት። ለአንቺ ልጅሽ ማለት እኮ ለእኔ እህቴ ናት ማለት ነው እማዬ። ደግሞ እሷም እንደ ወንድሟ ስለምታይ ነው እንደዚህ የምትቀብጥብኝ። ደግሞ የምትዩን ነገር ብትሰማ ምን እንደምታስብ አስበሽዋል? ምንም ችግር የለውም ይዙዬ፣ አንተ ብቻ እሺ በለኝ እንጂ ለእሷ ችግር የለም። እባክህ ልጄ በጡቴ ለመርቅ እባክህ። እንዴ እማዬ አምርሽ እንዴ? እንዴ ይዙዬ፣ አንድ ልጄ እኮ አንተ ነህ። እንዴት እንዳሳደግኩ አልረሳህም አይደል? ያንን ጊዜ እንዴት ረሳዋለሁ እማዬ? በጣም ጥሩ። እንደዛ ከሆነ ምልህን ስማኝ እኔ ልጅ፣ እባክህ እባክህ። ምንድን ነው የምሰማሽ እማዬ? ምን እያልሽ እንደሆነ ግን ታውቆሻል? አዎ በደንብ ነው የማውቀው። እንዴ ቆይ ትንሿስ? ለእሷማ እግዚአብሔር ያዘጋጀለታል የኔ ጌታ። የት ሄደሽ ነው እናቴ? ትንሽ ያመኝ እኮ መድኃኒት ልውሰድ ብዬ ወጣሁ። እንዴ ምን ሆንሽ? ትንካኝ አንተ። እንዴ ለምን ትንሽ አተኝም ታዲያ? ለተኛ ብዬ እኮ ብቻዬን ክፍሉ ጭር ሲል ጨነቀኝ። እኔ አብሬሽ እንዳልሆን ደግሞ ወፍጮ ቤት ልሄድ ነው። ዲያራ ችግር የለውም አክስቴ፣ ራሴ ቀስ ብዬ እተኛለሁ። አንቺ አሁንም ብቻሽን መተኛት ትፈሪያለሽ? እንዴ ለምንድን ነው የማልፈራው? በቃ ሂጂ እናተኝ። ይዙዬ እንቅልፍ እስከሚወስዳት ድረስ አጠገባ ሁንና ስራ። እንዴ ኧረ አፍኔ ይገለኛል አክስቴ፣ አልፈልግም። ምን ነው አንቺ? አክስቴ እስክትሄጂ አብረሽኝ አትሆኚ? ኧረ እቺ ምን ሆናለች እንዴ? እኔ አብሬሽ ሆናለሁ። እማዬ ሂጂ አንቺ። እሺ ነው በቃ። እሺ 2 ደቂቃ። ይዙዬ ሂዱና ትተኛ በቃ። ያልኩህን ደግሞ አስብበት። እኔም ደርሼ ልምጣት ሁሉ። እማዬ የማይሆን ነገር ስለሆነ ይህን ነገር ከጭንቅላትሽ አውጪው እሺ? እኔ ከጭንቅላቴ ከማውጣው አንተ ወደ ጭንቅላት ብታስገባበት ነው የሚሻለው። ለማንኛውም አስብበት። ደርሼ እመጣለሁ። አንተ ቹቹ፣ አንተ ምንድን ነው? ሀሩ ምን? ሀሩስ? የምን ሀሩ ነው የምትለው? ሀሩን የተወሰዳችኋት? አንተ አብርሽ ምን ነው የመታችው? ኧረ እኔ እንጃ፣ ብቻ በቴስታ እንደመታችሁ ትዝ ይለኛል። እንዴ በቴስታ ስለመታችሁ ነው እንደዚህ የሚሆነው? ወይኔ አቤላ፣ ብቻ የማይሆን ቴክኒክ ተጠቅማ እንዳይሆን። የምን ቴክኒክ? ያኔ ቴኳንዶ ስንማር አጓጉል ቦታዎችን ተበረናል። ራስ እንዲስት የሚያደርጉ ማለት መቅዲ ራሱ እንዲስት አድርጋ ነው እንዴ የመታችው? መሆኑ ነው እንግዲህ። ሀሩስ አንተ ቹቹ እና ለዚህ ነው የደበረ? አዎ ለዚህ ነው የደበረ። ያው ልሉን ከነቹ ጋር ያለህን ቀርበህ ታውቀዋለሁ፣ ግን ደግሞ እነሱ በአንተ ላይ ክፋት እንደማያስቡ እርግጠኛ ነኝ። እሱን አውቃለሁኝ፣ ግን ጭንቅላቴ በጣም ተበጥብጧል። ትንሿ እዩ ደውላ ያሰማችኝን ልመን ወይስ እነሱን ልመን? ግራ ገባኝ እኮ። እሷንም እንደሰማት እነሱን ብትሰማ እኮ ምናልባት እነሱ ጋር እውነት ሊኖር ይችላል። ምን እንደሆንኩኝ አላውቅም፣ ብቻ ሰሞኑን ግን በስነ ስርዓት እያሰብኩኝ አይደለም። በጣም ግራ ተጋብቻለሁ። ሉሌ ተረጋጋ፣ ለራስ ትንሽ ጊዜ ውሰድ። እሷንም እንደሰማት እኮ እነሱን ብትሰማቸው ለመፍረድ ይቀላል። እስቲ ሞክራለሁ። ትንሿ ቆይ ምን እያሰብክ ነው? እሺ
አሁን ልስማችሁስ ብል በምን ሞራል ነው እጄ የማወራቸው? ሉሌ ቅር የማይል ከሆነ አንድ ነገር ልንገር። እሺ ምንድን ነው? እዩ ከሆነ ጊዜ በኋላ ሙሉ አምሏ ተቀይሯል። ያኔ ከይዙ ጋር የተጣላን ጊዜ ራሱ ከመቅዲ ጋር ሆና ነበር እኛ ስታጣላኝ ነበር። እንዴት አወቅሽ ይሄንን? ይዙ ከመቅዲ ጋር ፍቅር እንደጀመረ እሷ ነበረች ነገረች። የምርሽን ነው? አዎ ሉሌ፣ ለእኔ በጣም ጥሩ ሰው ነበረች። ከሆነ ጊዜ በኋላ ግን ሁሉ ነገሯ ተቀይሯል። እንዴ ነይ እስቲ አንቺ ነይ። አቤት። ለመሆኑ በህይወት አለሽ? አለሁ። ለነገሩ ብትኖሪም እንኳን አትታይም፣ ድክ ድክ እያልሽ። እንዴ አንቺ እንዴት ነው የምታይኝ? ደግሞ ምንድን ነው የምታጉረጠርጭብኝ? ልትሰድቢኝ ነው እንዴ ጠራሽኝ? አይ እና ቀቤ ልቀባሽ ነው እንዴት አደ የጠራሁሽ? ስሚ፣ ለምንድን ነው ደግሞ እንደ ድሮ እየመጣሽ ማታሽቀብጭው? ማን ነው የሚያሽቀብጠው? ይሄ አንቺ ነሻ። ስታንሾካሽኪ ማን ይችልሻል? ይቅርታ፣ በጣም ቸኩላለሁ፣ መሄድ አለብኝ። ወገኛ፣ እኔም አልቸኮልኩ እንኳን አንቺ። እሺ አርፈሽ ቁሚ። እንዴ ሙሉ ቀን አቆመሽ ልትሰድቢኝ ነው እንዴ? ለምንድን ነው እኔ የምሰድብሽ? ባይሆን ቆንጆ ምክር ልስጥሽ። የምን ምክር? ማን ነው ያ ቅልብልብ ልጅ ከእናንተ ጋር የሚማረው? ማን ነው ያ? እንኳን ቀጫጫ ነገር ችኩል ልጅ ቹቹ? አዎ ያ ቹቹ፣ የእሱ ጓደኛ የሆነ ሰውነቱ ደህና ደንደን ያለ ነገር ልጅ። አቤልን ነው? አዎ። ለምን ከሱ ጋር አትጋቡ እንዴ? ለምንድን ነው ደግሞ እሱ ነው የማገባው? ተጋብታችሁ እንደናንተ አይነት ድብልብል ልጅ እንድትወልዱ ነዋ። ምን ነው እንዴ? ስራት የሉትም እንዴ እርሱ? መቅዲ ምን ሆነሽ ነው? አንቺን ስንጠብቅ እኮ ግቢው ተዘጋብን። እሺ አሁን ምንድን ነው የምናደርገው? ያችን ትንኳሽ ዋጋዋን ሰጥቻት መጣሁ። መተሻት እንዳይሆን ብቻ። ምን መምታት ብቻ? ከአፈር ነው የደባለኳት። ለነገሩ ለዚህ አይደል እንዲያቅለበለባት ይበላት። መቅዲ መታሻት? አፈር አባቷን አይበላዋት። ጸጉሯን ይዤ እንደ ጅራፍ ነው ያጮኳት። አንቺ ግን ምን ሆነሽ ነው? በእናትሽ ምን አለ ኑረን ብናይ። ለምንድን ነው ሄዱ ያልሽን? ቆይ እንዲች ብለሽ እንዳታስቢ። በተገኘው አጋጣሚ ሁሉ አፈር ነው ማበላልሽ። አሁን ጠላትነታችን ይፋ ሆኗል። አረ ሴቶች አረጋጉት። ምንድን ነው? ልትጨርሱ እኮ ነው። መጀመሪያ ነበር ከማጋ መጋጨት እንዳለባት ማወቅ የነበረባት። ለነገሩ ሰሞኑን የሚያደርጋትን አሳጥቷት ነበረች የተረገመች። አሁን ስድቡን ተዉትና ለምን ዘበኛውን ሄደን አንለምነው? ለምን ነው የምንለምነው? እንዲያስገባን ነው። እጭ አሁን ማን ነው ከሱ ጋር የሚጨቃጨቀው? የፈለገ ብትለምኝ እኮ እንደማያስገባን ታውቂያለሽ። ምንድን ነው የምትይው? ቢያንስ ሄደን እንለምነው እንጂ። ማ እኔ ነኝ የምለምነው? ዝም አትያትም? የምትመጡ ከሆነ ነው፣ አለበለዚያ ደግሞ እኔ ልሄድ ነው። የኔ ቆንጆ አመሉን እያወኩ እንኳን አፌን አላበላሽም። ደስ እንዳላችሁ። እሺ እኛ ምን እናርግ? እኔ እንጃ ምን ይሻላል። በቃ እስኪለቀቁ ድረስ ዞር ዞር እንበላ። እንዴ እናንተ ምንድነው በጧት የሚያሯሩጣችሁ? እንዴ መች ሮጥን? ከዚህ በላይ ተደረምሰኝ እንዴ አሁን እሺ ምን አደረግኩ? ዋ አይንህን ከላይ ላይ አንሳ አንተ ሰላቢ። ኧረ አቤላ እንሂድ፣ ቹቹ እኮ እየራቀብን ነው። ቹቹ ሮጦ ሄደ እና ቹቹ ሮጦ ሄደው እንደሆነስ እኔ እዚህ ቆምኩት ሰው አይደለሁ? ኧረ እንደዛ እኮ አላልኩም። እና እንዴት ነው ያልከው? አንተ ፈጣጣ፣ ዝም ብለህ እኔ ላይ ከምታፈጥብኝ ቆንጆ ነገር አግኝቼልሃለሁ። ምንድን ነው? ቆንጆ ሚስት አገኘሁልህ። የምን ሚስት? ምትበላት ሚስት ጅብ። እንዴ ምንድን ነው የሚሉኝ? ምን አልኩ? ሚስት አገኘሁልህ እኮ ነው የምልህ። ቆይ የምን ሚስት ነው? የምንም ይሁን ምን ቸገረ? አርፈሽ አትልም እንዴ? አየህ አይደለ የተማረ ሰው ንግግር። ተባረክ። አሜን። ስማ አሁን ማፍጠጥህን ተውና ማነች ያቺ የትንሿ ጓደኛ ማን ነው ስሟ? ማን? መቅዲ? አረ ምን መቅዲ ነው ያቺ? እንኳን ወፈር ብላ አጠር ያለች እዩም ብቻ እንዳይሆን። ስማ እንዴ ምንድነው አጋንንት እንዳየ ሰው የምታማትብብኝ? እንዴ ምን ነው ይሄን ያለው እንደሚጠሉኝ? በነገራችን ላይ አቤላ የእናት ምርጫ ሁሌም ትክክል ነው። አንተ ያማል እንዴ? ጫፉ እንዳትነካው፣ እሱ ልክ ነው እኮ። አዎ ይኸውልህ፣ እንደውም አንተን ሳይ አስተዋይ ትመስላለህ። ብዙ የምናወራው ነገር አለ። እሺ ኧረ እሺ ማሚ ደስ ይለኛል። አንተ ድብልብል ያልኩን ነገር ደግሞ አስብበት። እሺ ኧረ ማሚ ምንም እንዳያሳስብሽ፣ እንደሚሆን እናደርጋለን። ተባረኩ። አየህ አይደል አቤላ
የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ አይደለ? ኧረ ተው አንተ እንደዚህ አይነት ቀልድ አቀልድ ያማል እንዴ? ባይዘዌ ይሄ ቀልድ አይደለም። እና ታዲያ ምንድን ነው? ትንቢት ታውቃለህ? ትንቢት ነው። አይ እንግዲህ አትፈላሰፍ። የምትሄድ ከሆነ አሁን እንሂድ። እንዴ ኧረ በእናትህ እኮ መለጠና ለምን መጣሽ? እኔ ልመጣ ነበር እኮ። መተኛት ነበረኝ እባክህ። ለምን? እንዲሁ ዝም ብሎ። የሆንሽው ነገር አለ እንዴ? ምንም አልሆንኩም። ምን ነው? አይ ዛሬ ጭራሽ ደህና አይደለሽ። ኧረ ደህና ነኝ። ትንሽ ራስ ምታቱ ነው። እሺ ለምን ነው ያልተኛሽው? ደበረኝ እባክህ። እሺ ነይ እዚህ ጋር ተኝ። አንተን አምኜ ልተኛ? ወይ በእናትሽ ለተኝ። እኑ ዝም ብሎ የራስ ምታቱ ስሜት ነው። ምንድን ነው? ኧረ እኑ ምንድን ነው እንዴ? ምን አይነት አጋጣሚ ነው ይዙ? አረ ችግር የለውም። አንቺ ብቻ ተረጋጊሽ። እሺ ምን እንደሆንሽ በኋላ ትነግሪኛለሽ አይደል? እሺ እነግርሃለሁ። እሺ በቃ ለወራትና ልምጣሽ፣ እመለሳለሁ። ስመለስ ደግሞ ይቺ አልቃሿን ሳይሆን ያቺ አስቸጋሪዋን እህቴን ነው የምፈልጋት። እሺ ይዙ? ወይ ትንሿ ምን ያህል ነው የምትወዳት? ለምን ጠይቅሽ? ትንሿ አቤት። ነይ አንዴ ቁጭ በይ። ለምን? ነይ ተቀመጪ ፈልጌሽ። ነይ እዚህ ጋር ነይ እኔ ጋር። ይዙ የጠየቅኩህን ጥያቄ ለትንሿ መልስላት። የምን ጥያቄ? ትንሿን ምን ያህል ነው የምትወዳት ብዬ ጠይቄው ነበር። ምን ያህል ነው የምትወዳት ብባል ይሄን ያህል ነው ብዬ መመለስ አልችልም። ግን ከማንም በላይ ፈልግሻለሁ፣ ከምተነፍሰው አየር በላይ ለኔ ልዩ ቦታ አለሽ። ትንሿ አቤት። ይዙ አንቺ ጋር ምን አይነት ቦታ ነው ያለው? ይዙ በምድር ላይ አማራጭ የሌለው ምርጫዬ ነው። ቤተሰቤም ህይወቴም ጭምር ነው። ይኸውልሽ ትንሿ በኩርፊያና በቁጣ ቢሆን ምንም ነገር የለም። ሴት ልጅ ደግሞ ብልህ ናት። ብልሃትሽን ተጠቀሚበት። ይቺ ዓለም ፍትሃዊ አይደለች፣ መቼምም ደግሞ አትሆንም። በሸሸሽ ቁጥር ነጥብ ከመጣል የዘለለ ምንም ነገር አታምጭ። ማለት አልገባኝም። አዲስ ነገር እኮ አይደለም ያወራሁት። በደንብ ካስተዋልሽ በጣም ግልጽ ነው። ለማንኛውም አልያዘሽ፣ በቃ ከትምህርት ቤት አይደል የመጣሽው? ግቢና እረፍት አድርጊ። እሺ። እንደው ግን ደህና ነሽ? ይዙ ትንሿን ደብሯታል። ተነስና የሆነ የምትበላውን ነገር ምናምን አዘጋጅለት። ቢያንስ ጁስ ምናምን ነገር አድርግላት። ይዙ የፈለግከውን በኋላ እናወራለን። አሁን ግን ቢያንስ የሚቀድመውን አስቀድም። ተነስና ሂድ፣ በጣም ደብሯታል። በጥሩ ዳምሽ እናቴ ትሙት አፈቅርሻለሁ። በጣም ነው የማፈቅርሽ ሀሩዬ። ሀሩዬ፣ ሀሩ መለኮቴ፣ ሀሩ ትቲ። አንተ ልቀቃት። አንቺ ደግሞ ማነሽ? እኑ ተብዬዋ በእኔና በሀሩ መሀል ገብተሽ ታጣይን አትሞክሪ። እሺ ሾካት፣ አትንሿቀቂ። አንተ ያማል እንዴ?
ሀሩዬ ሰማሽኝ አይደል ምን እንደምትለኝ? ሀረግ የሆነ ችግር ያለ ይመስልሽ? ቀላል ይመስለኛል። አታዩም እንዴ ሲቀያይረን? ማ እኔ ሀሩዬን በአንቺ ምቀይራት አስመሳይ። ስነ ስርዓት አንተ። መጀመሪያ በእኔና በሀሩዬ መሀል ልትገቢ ስታስቢ ነበርኩ ስነ ስርዓት ማወቅ የነበረብሽ። ሀረግ ይሄ ልጅ ግን ምንም ደህና አይመስለኝም። ሀሩዬ ይኸውልሽ ከአንቺ ነጥለው ለሌላ ሰው ሊድሩኝ ነው። እባክሽ ድረሽልኝ እንዳይወስዱም። እናንተ ልጁ ምን ሆነ ነው? ወይኔ በእናትሽ ቅድም እኮ ጭንቅላቱን ተመቶ ነው። ምንም እያሰባረ ነው ከቅድም ጀምሮ። እኔን ነው እሷን ሀረግ እያላት እኮ ነው። ሀሩዬ የኔ ጠንበለል እባካችሁ ከሌሊት ታነሱልኛላችሁ። ምንድን ነው ያልሽው? ሀሩ ሳውዬ እኔ እኑ ነኝ፣ እሷ ናት ሀረግ። ምን ምንድን ነው ቆይ ያጨሱብህ? አንቺ ሀሩ አይደለሽም? አዎ አይደለሁም። እስኪ ዙሪ። ለምን አባ ነው የምዞረው? ዙሪ ከታች ዙሪ። አቤላ ሀሩዬን አገኘኋት። ሀሩዬ የኔ ጠንበለል ኑና ስጡልኝ እንጂ ይሄ ዛሬ ጦስ መሆኑ ነው። ሞቼ ነው የምወጣው። ሀሩዬ ውጣልኝ ብያለሁ። አልወጣም። እና በቃ ወንድሜ ለዛሬ ምንም አልተሳካልኝ። ደጋቆኝ ሀሩዬ ትቼ ወዴትም አልሄድም። እሺ ቹቹ አትጃጃል በእናትህ። የተመታው እያስቀባጠረ ነው መሰለኝ። ና እንሂድ። አልሄድም አልኳችሁ አልሄድም። እሺ አንተ ቹቹ ቹቹ